ዛሬ አብዛኞቹን ፓርቶች ስላየን የሚቀሩን ጥቂት ፓርቶች ናቸው። ግን እስኪ አንድ ኤክሰርሳይዝ አብረን እንሞክር። የስ አንድ ኤክሰርሳይዝ አብረን እንሞክር ይሆናል። ፎር ኤግዛምፕል ይቺን ኤክሰርሳይዝ እዚህ ጋር እንደምታዩትኝ የተለያየ ዲያሜትሩ ተሰጥቶናል። ዳይሜንሽኑ እኛ ማወቅ የሚገባን ከዚህ የመጀመሪያው ነገር የተሰጠን በምንድን ነው? በሚሊሜትር ነው? በኢንች ነው? ግን እዚህ ጋር ምንም አይነት ዲፋይን የተደረገ ነገር ስለሌለ ስለ ዩኒቲው እኛ በምንፈልገው መልኩ መስራት እንችላለን። እኔ በሚሊሜትር ነው የምሰራው። ድሮይንግ ደስ የሚለው ፓርቱ ከየትኛውም ፍሮንት ወይ ከየትኛውም ሳይድ መነሳት ትችላላችሁ። ከየትኛውም ሳይድ ብትነሱ በትክክለኛው ፕሮሲጀር እስከተከተላችሁ ድረስ እና ትክክለኛውን ፕሌን በትክክለኛው ዲዛይን ሞዴል ትክክለኛውን ዲዛይን በትክክለኛው ፕሌን ላይ ዲዛይን ካረጋችሁ ከየትኛውም ብትጀምሩ ለውጥ የለውም። ቢኮዝ ከተለያየ አይነት አቅጣጫ ጀምረን ይህን ዲዛይን ማምጣት እንችላለን። ፕሮሲጀሩ ዲተርማይን አያደርገውም። ዋናው ፋይናል ሪዛልቱ ዊዝ ዘ ሪኳየርድ ዳይሜንሽን ማለት ነው። በሚፈለገው ዳይሜንሽን ልክ የመጨረሻዋ ይቺ ዲዛይን መታለች ወይ የሚለውን ነው ሞር ፎከስ ማድረግ ያለብን ማለት ነው። ስለዚህ የመጀመሪያ የምናደርገው ነገር ለምሳሌ እኔ ከዚህኛው በኩል ፍሮንቴ ይሄ ነው፣ ይሄ ሳይድ ነው ፍሮንቴ፣ ከዚህ ነው ፍሮንቴን የማየው ብዬ ከጀመርኩኝ ከፍሮንት መነሳት እችላለሁኝ። አይ ይሄኛው ነው ፍሮንቴ ብዬ ከዚህ መነሳት እችላለሁኝ። ወይም ደግሞ ከላይ ከቶፕ መነሳት እችላለሁ። ለምሳሌ እኔ ከቶፕ ተነስቼ ነው አሁን የምንሰራው ማለት ነው የምሰራው። እናንተ በዛ መልኩ ከምትፈልጉበት አሁን የተለያዩ አይነት አማራጮች እናያለን። ግን እናንተም ሞር ተጠቀሙበት በዚህ መልኩ እናያለን ማለት ነው። ከላይ ተነስተን ፎር ኤግዛምፕል እዚህ ጋር 35 አለች፣ እዚህ ጋር 30 አለ፣ እዚህ ጋር 20 አለ፣ እዚህ ጋር 16 አለ። እዚህ ጋር እቺ የገባችው 8 ናት። 20 30 እዚህ ጋር 35 20 16 35 30 20 16 በዚህ መልኩ የምንሰራ ይሆናል ማለት ነው። እሺ እንስራ። የምናደርገው ቶፕ ነው። ሰሌክት ካረኩ በኋላ ሬክታንግል ሰሌክት አደርጋለሁኝ። እንዴት ለምን እንደሆነ የምናይ ይሆናል ማለት ነው። ሬክታንግል ሰሌክት ካረኩ በኋላ እዚህም ትንሽዬ ሬክታንግል ወይም ደግሞ ይሄን መጠበቅ አይጠበቅብንም። ላይን አሰምራለሁ ማለት ያቺ 20ዋን ሰሌክት አደርጋለሁ። እዚህ አሁን ላይ ይቺን ትሪም ላርጋት። ስለዚህ ዳይሜንሽን እሰጣለሁ ማለት ነው። ዳይሜንሽን ሰጥ ይሄኛው 35 ነው። እሺ ይቺ ፓርት 30 ናት። ይቺ ፓርት 20 ናት። ይቺ 16 ይሄኛው ርቀቱ ከዚህ እስከዚህ 8 ነው። 8.3 ነው። ኢትስ 8 ይሄን እንትን ካልን በኋላ ቼክ ማድረግ እንችላለን ነው አይደለም የሚለው። እሺ እዚህ ጋር 35 አለን። 35 30 ይሄኛው ፓርታችን 30 ነው። 20 እዚህኛው ጋር 20 አለ። 16 እዚህኛው 16 አለ። ስለዚህ እንደምታዩት ከዚች የራቀችው በ10 ነው። ስለዚህ እኛ ኤክስትሩድ የምናደርገው በ10 ነው።
እዚህ ጋር እንደምታዩት ማለት ነው። እዚህ ኤክስትሩድ አደርገዋለሁ። ስንት እዚህ ጋር 10 ሰጥቶኛል። የስ ይሄን አገኘሁ ማለት ነው። ሶ የመጀመሪያው ይሄን ይመስላል። ሶ ይሄን ካገኘን በኋላ አሁንም እንመለስና የትኛውን እንስራ? ይሄን የስ ይሄ ላይኛውን እንስራ። ከዚህ ወደዚህ 25 ነው። የስ የራቀው ሶ እዚህ ጋር 10 ነው። እዚህ ጋር 12 25 ከዚህ ከታችኛው እስከ ላይ 25 ሄደ። ከዚህኛው እስከዚህ 25 ሄደ። 12 እዚህ ጋር መጣ። ወይም ደግሞ ማድረግ ይችላሉ። ከዚህ መነሳት ይጀምራሉ። ከዚህ 25 ሄጄ በ15 ያ ማለት እዚህ ጋር ስንት አለች? ከዚህ ስታይ 5 ናትኝ። እቺ 15 ናትኝ። እሺ ከዚህ እስከዚህ ያለችው ፓርት 5 ከዚህ እስከዚህ 15 20 ይሄኛው 15 ማለት ነው። the same ከዚህኛው ተነስቼ ያቺን የምስል ይሆናል ማለት ነው። ይቺኛዋን ወደዚህ መጣች ሄደች እንደዚህ ይሄን ፓርት ስልና 15 ወደ ጎን እንዲሄድ አደርገዋለሁ ማለት ነው። እዚህ ጋር እንመጣለን። ላይን ይሄን ሄር መጣን ሄር መጣን ሄር ሶ እንደዚህ አረግ ስማርት ዳይሜንሽን ይችኛዋ ፓርት it is 5 ይችኛዋ 15 yes እዚህ ጋር ማየት እንችላለን። ይችኛው 5 15 ከዚህ ወርታች ወረደችው 5 ናት። ያ ማለት ይቺ ማለት ነው። አምስት ኦኬ ከዚህ እስከ ላይኛው ከስር እስከ ላይኛው ያለው 25 ይህ አጠቃላይ 25 which is this also እዚህ ሁለቱን በማገናኘት ይችላሉ። እዚህ ኮሊኒየር ናቸው። yes ይሄ ነው ይሆናል። ስለዚህ 15 ነው ወደ ጎን ይችኛዋ ፓርት 15 ናት። ስለዚህ 15 በ15 ኤክስትሩድ አደርገዋለሁ። ኦኬ ይሄኛው ፓርት የሚለው ችግር የለውም። ሶ ብላይንድ አዞረዋለሁኝ። ይሄን አይነት ይሆናል። እዚህ ጋር ግን 10 በሚለው ቦታ 15 እዚህ በዚህ አድርጌ ክሊክ አደርጋለሁ። ስለዚህ እዚህ ጋር ተመልሼ ባይ አሁን ያገኘሁት ሼፕ የኔ ምስል ሼፕ ነው። እዚህ 15 ነው። ለሴም ሶ የቀረኝ ፓርት ምንድነው ማለት ነው? ይሄኛው ፓርት ከዚህኛው እሰራለሁ። ይሄኛው ፓርት ማለት ደግሞ ማለት ነው ይችኛው ፓርት ማለት ነው። ይችኛዋን ከዚህ 25 ሄድኩኝ ከላይ ከዛ 12 ወርታች 25 ጋር እናገናኛለን። እንደዚህ ቢሆን ከዚህ ጀምራለሁ። ከዚህ
25 ከዛ 12 አለች ከዛ እንደዚህ ይሄ ይሆናል ማለት ነው። ስለዚህ ይቺኛዋ ርቀቷ 25 ናት። ሶሪ smart dimension this is 25 12 እቺ እንደ ቅድሙ ኮሊኒየር እናደርገዋለን። ምን ያህል ርቀት እንዳለው እዚህ ጋር ከዚህኛው ጫፍ እስከዚህኛው ድረስ 25 ነው። ምን ማለት ነው? ሉክ እስከዚህ ድረስ ያለው ማለት ነው። ስለዚህ ስማርት ዳይሜንሽን ይሄኛው ፓርት 25 ይሆናል። ይሄን ይመስላል ማለት ነው። ስለዚህ አስፈላጊ ከሆነ ሰሌክት እንበልና እቺ ላይኗን ኮንቨርት ስለዚህ ወደ ጎን ምን ያህል ነው ሂዱ የተባልነው? እዚህ ጋር 10 ነው። እዚህ ጋር ስለዚህ በ10 ይሄኛውን ኤክስትሩድ አደርገዋለሁ። ይሄኛው ፓርት እኔ ፈልገው ይችን ነው ወደ ጎን ደንችን ችን የመሰለች ስለዚህ ይህን እናገኛለን ማለት ነው። ይህ ፋይናል ይህን ይመስላል። ይህን አውጥተን ሉክ as you can see እስከዚህ ድረስ ያለው አሁን ኤቭሪቲንግ ለምሳሌ ችን ክሊክ ብናደርግ የሚሰጠን ዳይሜንሽን the same ነው ማለት ነው። በዚህ አይነት መልኩ ይህን መስራት እንችላለን። ይሄ የመጀመሪያው ነው። ከዚህ በኋላም በሚኖሩ በተደጋጋሚ የምንሰራ ይሆናል ማለት ነው ሌሎችንም። ይቺ በዚህ አይነት መልኩ የመጀመሪያውን እንደዚህ አድርገን መስራት እንችላለን። ከሌላ ደግሞ ከፈለግ ከዚህኛው ፓርት መነሳት እንችላለን። ይቺን ብቻ መጀመሪያ መስራት ከዛ ሌላውን ማስከተል ማለት ነው። yes እሱንም እንችላለን። ሌላም ደግሞ እንደፈለግነው ነው። አሁን ያን this much mandatory ስላልሆነ በዚህኛው ግዴታ ስሩ ስላልተባለ እኛ ለምሳሌ አሁን በሰራነው መልኩ ሰራነው። በዚህ ግን በተለያዩ መልኩ መስራት እንችላለን። ዋናው ማወቅ ያለብን በምን ብንሰራው ኢዚሊ ወይም ደግሞ በቀላሉ ልንሰራው እንችላለን የሚለው ነው። ለኔ ቀላል ከሆነ ለናንተ በሚቀላችሁና ይሄኛው ቢመቸኛም በምትሉት መስራት ትችላላችሁ። ዋናው ነገር the final result ነው። በዚህ አይነት መልኩ መስራት ትችላላችሁ። thank you